العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول الله إن شاء الله علم الحال فأقوم نبت እንቀጥላለን ሁላችንም ኒያ እንዳንረሳ ومنها الوجود أي أن الله موجود لا شك في وجوده الله ያለነው ለመኖሩ ጥርጥር የለም الله ያለነው ለመኖሩ ጥርጥር የለውም والوحدانية أي أنه واحد لا شريك له እሱ አንድ የሆነ ጌታ ነው አንድ ነው ሲባል አይ አነሁ ዋሂዱ ላ ሸሪከ ለሁ ለሱ አጋር የለውም ማለት ነው። አላህ አንድ ነው ሲባል በቁጥር አይደለም። እዚህ ላይ መጠንቀቅ አለብን። አላህ አንድ ነው ሲባል አጋር የለውም ማለት ነው። ለሱ አጋር የለውም ማለት እንጂ በቁጥር አንድ ነው ማለት አይደለም። ለምን አንዲት ቁጥር ብዙን ነገር መቀበል ትችላለች። መብዛት መገመስ ትችላለች። አንድን ነገር መግመስ ትችላለች። ለምሳሌ አንዲት ለበቃ አንጥተህ ያቺ ትታያት አንድ ትላለህ ነገር ግን ቆርጠህ ለ10 ማድረግ ትችላለህ ቁጥርን ትቀበላለችና ማለት ነው ስለዚህ አላህ Subhanahu Wa Ta'ala አንድ ነው ሲባል የሚፈልግበት ምንድነው አጋር የለውም ማለት ነው ስለዚህ አላህ አንድ ነው አጋር የለውም ወለቂደም አይ أنه لا ابتداء لوجوده ዘላለማዊነት አይ أنه لا ابتداء لوجوده ለመኖሩ መጀመሪያ የለውም ለመኖሩ መጀመሪያ የለውም ወልበቃ አይ أنه لا نهاية لوجوده ዘላለማዊነት የሚጠፋ ጌታ አይደለም ስለዚህ ለመኖሩ ደግሞ መጨረሻ የለውም ለመኖሩ መጀመሪያ የለውም እንደዚሁም ደግሞ ለመኖሩ መጨረሻ የለውም አላህ መጨረሻ አለው አይባልም እንደዚሁም መጀመሪያ ያለው አይባልም ፍጡራን ግን መጀመሪያ ያለው መጨረሻ አለው ማንኛውም ይሄ የምናየው ሁሉ ፍጡር መጀመሪያ አለው መጨረሻም አለው አላህ Subhanahu Wa Ta'ala ግን መጀመሪያም መጨረሻም የለው ለምን የሚጠፋ ጌታ ስላል አይደለም وقيامه بنفسه አላህ በራሱ የተብቃቃ ነው አይ ሙስተግኒን عن كل ما سوى ከሱ በስተቀር የተብቃቃ ነው ከምንም ነገር አይከጅልም ማለት ነው ከሰማይ አይከጅል ከሰው አይከጅል ከቦታ አይከጅል ከአቅጣጫ አይከጅል ከሁሉም ነገር የተብቃቃ የሆነ ጌታ ነው والقدرة أي أنه قادر على كل شيء الله ሁሉንም ነገር ቻይ ነው ማለት ሁሉን ነገር መፈጸም ይችላል ማለት ነው ሁሉንም ነገር መፈጸም ይችላል ምንም የሚሳነው ነገር የለም ማለት ነው والإرادة أي المشيئة መሻት ፍላጎት ማለት ነው መሻት فكل ما شاء الله الله የሻው ሁሉ وجوده وجد እንዲገኝ የሻው ሁሉ ይገኛል አላህ በአዘል እንዲገኝ የሻው ሁሉ ይገኛል وما لم يشاء وجوده لا يوجد الله በአዘል እንዳይገኝ የሻው አይገኝ በፍጹም ማንንም ሊያስገኘው አይችልም አላህ አይገኝም ታለ የለም መገኘት አይችልም አላህ ደግሞ ያ ነገር ይገኛል ካለ ማንንም ከልካይ የለም ያ ነገር ይፈጸማል ማለት ነው ይሄን ግዴታ ማመን አለበት አንድ ሰው والعلم الله በእውቀት ባህሪ ይገለጻል አይ أنه يعلم كل شيء الله ሁሉንም ነገር ያውቃል ምንም የሚደበቀው የለም ማለት ነው والسمع الله በመስማት ባህሪ ይገለጻል الله በቁርአን ምን ይላል ليس كمثله وهو السميع البصير الله ምንም ነገር አይመስልም እሱ የሚሰማና የሚያይ ሆነ ጌታ ነው ይላል ስለዚህ አላህ በመስማት ባህሪ ይገለጻል فالله يسمع كل المسموعات بلا اذن الله የሚሰሙትን ሁሉ ይሰማል ያለ ጆሮ ፍጡራን ግን ጆሮ ያስፈልገዋል መስማት አላህ Subhanahu Wa Ta'ala ጆሮ ያስፈልገውም ለመስማት ለማየት ፍጡራን አይን ያስፈልገዋል አላህ Subhanahu Wa Ta'ala ግን አይን ያስፈልገው والبصر الله በእይታ ይገለጻል فالله يرى كل المبصرات بلا حدقة الله Subhanahu Wa Ta'ala የሚታዩትን ሁሉ ያያል ያለ አይን ብሌን والحياة الله حي የሆነ ጌታ ነው أي أن الله حي بحياة لا تشبه حياتنا الله سبحانه وتعالى
ሐይ የሆነ ጌታ ነው። ነገር ግን የፍጡራንን አይመስልም። ለምሳሌ ሰው ሐይ ነው ይባላል። ሐይነቱ በምን ነው? በደም በስጋ ብዙ ነገር አለ። አላህ ሱብሓነሁ ወተዓላ ግን ሐይ ነው ሲባል ፍጡራን በሚካተቱበት አይደለም። ስለዚህ አንዳንድ ሰዎች ምን ይላሉ? አንተም ሐይ ነህ አላህም ሐይ ነው፣ ይሄማ ልትመሳሰል ነው ይሉሃል። የስም መመሳሰል እንጂ የትርጉም መመሳሰል አይይዝም። ለምሳሌ አንተ ሐይ ነህ ስትባል በምንድን ነው? ሩህ አለህ፣ በደም በስጋ የተላበስክ ነህ። አላህ ሱብሓነሁ ወተዓላ ግን በእንዲህ አይነት አይደለም፣ የስም መመሳሰል እንጂ የትርጉምን አያስይዝምና ለይሰት ቢሩሕን ወለሕሚን ወደሚን። አላህ ሱብሓነሁ ወተዓላ ሐይ ነው ሲባል በሩህ አይደለም፣ በደም አይደለም፣ እንደዚሁም በለሕም በስጋ አይደለም። ወልከላሙ አላህ በንግግር ባህሪ ይገለጻል። አይ አነሁ ሙተከሊሙን ቢላ ሐርፊን ወላ ሰውቲን ወላ ሉጋ። አላህ በንግግር ባህሪ ይገለጻል ያለ ሐርፍ፣ ያለ ሰውት፣ ያለ ድምፅ፣ ያለ ቋንቋ። በማንኛውም ቋንቋ ይናገራል አይባልም። አላህ ለምሳሌ በአማርኛ ይናገራል አይባልም፣ በእንግሊዘኛ ይናገራል አይባልም፣ በሌላ ቋንቋዎችም ይናገራል አይባልም። ነገር ግን አላህ የንግግር ባህሪ መኖሩን ማመን ግዴታ ይሆናል ማለት ነው። ወልሙኻለፈቱ ሊልሐዋዲሲ አላህ ፍጡራንን አይመስልም። በማንኛውም ሁኔታ አላህ ፍጡራንን አይመስልም። አይ አነሁ ላ ዩሽቢሁ ሸይአን ሚን መኽሉቃቲሂ ቢአይ ወጅህን ሚነል ውጁህ። አላህ ሱብሓነሁ ወተዓላ ከሁኔታዎች ማንኛውንም ሁኔታ አይመስልም። ላ ሁወ ጅስሙን ሰጊሩን ከዘራ። አላህ ትንሽ አካል አይደለም፣ ልክ እንደ ብናኝ ማለት በመስኮት ወይም በሽንቁር ፀሐይዋ በምትገባ ሰዓት ብን የምትላለች ያቺ ዘራ ብናኝ ትባላለች። ያችን አይመስልም አላህ ሱብሓነሁ ወተዓላ። ወላ ሁወ ጅስሙን ከቢሩን ከልዓርሽ፣ እንደዚሁም ልክ እንደ ዓርሽ ትልቅ አካል ነውም አይባልም። ወላ ሁወ አክበሩ ሚን ዛሊክ፣ ከዚህም የገዘፈ ከዓርሽ በጣም ትልቅ ነውም አይባልም። ለምን? የዓርሽ ፈጣሪ ነው፣ ዓርሽን ያህላል አይባልም። ወላ ሁወ ጅስሙን ከሲፉን ከልኢንሳን፣ እንደ ሰው ልጅ የሚዳሰስ አካል አይደለም። ወሸጀሪ ወልሐጀር፣ እንደ ድንጋይና እንደ ዛፍ የሚዳሰስ አካል አይደለም። ወላ ሁወ ጅስሙን ለጢፉን ከኑሪ ወዘላሚ ወልሀዋ፣ አላህ የማይዳሰስ አካልን አይመስልም። ብርሃንና ጨለማን እንደዚሁም አየርን ይሄን የተበተነ እንደ አየር የተበተነ ነው አይባልም። ብርሃን ነው አይባልም። ልክ ጨለማ ነው አይባልም። አላህ ለምሳሌ ጨለማ አካል ነው፣ መዳሰስ አንችልም። ስለዚህ አላህ ልክ እንደ ጨለማ ነው አይባልም። ብርሃንን ፈጥሯል፣ በብርሃን ባህሪ አይገለጽም። አላህ ብርሃን ነው አይባልም፣ አንዳንድ ሰዎች እንደሚሉት ማለት ነው። ይሄንን መጠንቀቅ አለበት። ወላ ዩሰፉ ቢሲፋቲል አጅሳም፣ በአካላት ባህሪ አይገለጽም። የአካላት ባህሪ እጅ፣ እግር፣ አይን፣ ጆሮ የመሳሰሉት አለው አይባልም። አላህ ከሱራ ምስል አለው አይባልም። ወሸክል ቅርጽ፣ ወለውኒ ወልሐረካ መልክ ወይ ከለር፣ መላወስ፣ ወስኩን መርጋት መላወስ። ለምሳሌ ሌት ይወርዳል ልክ እንደሚሉት ማለት ነው። ወስኩኒ መርጋት፣ ወተሐዩዚ ፊልጃሃቲ ወልመካን፣ በቦታና በአቅጣጫ ነው ያለው ማለት። ይሄ የፍጡራን ባህሪ ነው። እከሌ ያለው በቀኝ ነው ትላለህ፣ እከሌ ያለው እዚህ ቤት ነው ልትል ትችላለህ። አላህ ሱብሓነሁ ወተዓላ ግን ከቀኝ ነው ያለው እዚህ ቦታ ነው ያለው አይባልም። ምስል አለው አይባልም። ይላወሳል ይረጋል አይባልም፣ እንደ ፍጡራን ማለት ነው። በል ሁወ ሱብሓነሁ መውጁዱን ቢላ መካን፣ እሱ የተጠራራው የሆነው ጌታ ያለ ነው። ቢላ መካን ያለ ቦታ ያለ ነው። መህማ ተሰወርተ ቢባሊክ፣ አንድ ሰው በልቡ ቢስል ፈላሁ ላ ይሽቢሁ ዛሊክ፣ ያን የሳለውን አይመስልም። የሳልከውን ሊመስል አይችልም። በልብህ ይህን ይመስላል ብለህ የሳልከው ያን የሳልከውን አይመስልም አላህ ሱብሓነሁ ወተዓላ ማለት ነው። ለምን? ያ የሳልከው ራሱ ፍጡር ስለሆነ ማለት ነው። የሚሳለው ነገር ምንድነው? ፍጡር ነው። ፍጡርን መሳል ትችላለህ። አላህ ሱብሓነሁ ወተዓላን ግን መሳል አይቻልም። ቃለ ተዓላ ለይሰ ከሚስሊሂ ሸይ፣ አላህ ምን ይላል በቁርአን? እሱን የሚመስል ምንም ነገር የለም ይላል። እሱን የሚመስል ምንም ነገር የለም። ይሄ ቁርአን አያ
አላህ ምንም ነገር አይመስልም ማለት በፍጡራንም ባህሪ አይገለጽም ማለት ነው። ለመኖሩ ቦታ አያስፈልገውም፣ እጅ እግር አያስፈልገውም። እንደዚሁም ለማየት አይን ያስፈልገዋል አይባልም፣ ለመስማት ጆሮ ያስፈልገዋል አይባልም። እንደዚሁም ለንግግር ፊደል ቋንቋ ሶውት ያስፈልገዋል አይባልም። አላህ ሱብሓነሁ ወተዓላ ይሄ አያት የሚያስይዘን ይሄን ነው። አላህ በሰማነው ተጠቃሚ አላህ ያድርገን። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን።